ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ቤተሰብ፣ እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ እንግዲህ በባለፈው ቪዲዮአችን ከኤ ጀምሮ እስከ ዜድ እንዴት እንደሚነበቡና እያንዳንዳቸውን ቃላት ወርድ እየመሰረት ድምጻቸው እንዴት እንደሚወጣ አይተን ነበር። ዛሬ ደግሞ እነሱን በሁለት ይከፈሉና እነዚህ አምስት ወይም አናባቢ ብለን የምንጠራቸው ኤ፣ ኢ፣ አይ፣ ኦ እና ዩ እንዴት እንደሚነበቡ ድምጽስ እንዴት እንደሚቀይሩ እናያለን ማለት ነው። ቪዲዮ እስከሚያልቅ የትም እንዳትሄዱ። ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እና አስተያየት ኮሜንት ካላችሁ ኮሜንት ሴክሽኑ ላይ ወይም የአስተያየት መስጫ ሳጥኑ ላይ በመጻፍ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ንባባችን እንቀጥላለን። እንግዲህ መጀመሪያ ማለት ነው ኤን ነው የምናገኛት። ኤን እንዴት አድርገን እናነባታለን ስንል እንደ አ እናነባታለን፣ እንደ ኤ እናነባታለን፣ እንደ ኦ እንደ እ እናነባታለን። ነገር ግን ዛሬ እንደ አ እንዴት አድርገን ነው የምናነባት የሚለውን እናያለን። ለምሳሌ ከዚህ ላይ ስናይ ኤፍ አለች፣ ኤኤን አለ። ስለዚህ ኤኤን ዚያ እንደ አ ትነበብና አን እንልና ከዛ ከኤፍ ጋር ስናነባት ግን ፍአን ፋን እንላለን ማለት። ስለዚህ ኤን እዚህ ላይ እንደማን ነው እንደ አ ነው የምናነባት ማለት። ከሁለት ተነባቢ መካከል ስትመጣ እንደ አ ትነበብና ፋን እንላለን ማለት ነው። ማን እንላለን ማለት ነው። ፓን ስንል ኤን እንደ አ እናነባለን ማለት ነው። ስለዚህ ፋን ስንል አየር የሚያቀዘቅዝልን ቤት ውስጥ ወይም የሆነ ስብሰባ ካለ እዛ ውስጥ ተቀምጦ ሶኬት ተሰክቶለት አየር እየተሽከረከረ ውስጥ ላይ የሞቀን አየር ወደ ውጭ እያስወጣልን ከውጭ ደግሞ ቀዝቃዛ አየር የሚያስገባልን ስንል ማን ስንል ደግሞ ወንድ ማለታችን ነው። አንድ ነው። ፓን ማለት ደግሞ መጥበሻ የሚል ትርጉም ይሰጠናል ማለት ነው። ወደ ቀጣይ ብንሄድ ባት እንላለን ማለት ነው። ያው ባትን ኦልሞስት ትናንትና አይተነዋል። ባት ማለት ያው የገና መጫወቻ ወይም ባህላዊ የመጫወቻ እሱን ባት ብለን እንጠራለን ማለት ነው። ካት ስንልም ኤን እንደ አ እናነባለን ማለት ሃት ማት ስንል ካት ማት ስንል እነዚህም ኤ አለች መካከል ላይ አለች እንደ አ እናነባለን። ካት ስንል ድመት ማለታችን ሲሆን ካት ስንል ደግሞ ኮፍያ ወይም ባርኔጣ ብለን እንጠራዋለን። ማት ስንል ደግሞ ንጣፍ ወይም ከስር የሚነጠፍ ነገር እሱንን ማት ብለን እንጠራዋለን ማለት ነው። ወደ ቀጣይ ስንሄድ ቀጣይ ደግሞ ኢን እንዴት አድርገን እናነባታለን ነው። ስለዚህ ይቺ ኢም ከሁለት ተነባቢ መካከል ስትመጣ ኤ ብለን እናነባታለን። ቤድ ሌግ ቤድ ሌግ ሬድ ኤግ ስለዚህ ቤድ ሌግ ሬድ እና ኤግ ብለን እናነባለን። ቤድ ስንል አልጋ፣ ሌግ ስንል እግር፣ ሬድ ስንል ቀይ ማለታችን ነው። ይሄኛው ከቀለም ነው የሚገልጽልን። ኤግ ስንል ደግሞ እንቁላል ስንል ኤግ እንላለን ማለት ነው።
ሄን ሄን ጄት ጄት ስንል ሄን ዶሮ ጄት ስንል እንዳለ ጄት የሚል በአማርኛም የተውሶ ቃሉን ነው የሚወስደው ጄት እንላለን ማለት ነው። ሜን ሜን ፔን ኔት ኔት ዌት ስለዚህ ሜን ፔን ኔት ዌት እንላለን ማለት። ስለዚህ ኢ ያለች እንደ ኤ ትነበብና ከሷ በፊት የሚመጡት ወደ አምስተኛ ወደ አምስተኛ ድምጻቸው ይሄዱና ሄን ስንል ዶሮ፣ ጄት ስንል ደግሞ ያው ጄት ነው። ሜን ስንል ቅድም የመጣ ኤምኤኤን ማን ስንል አንድ ወንድ ማለት ነበር። አሁን ደግሞ የመጣ ሜን ስንል ደግሞ ወንዶች ማለት ነው። በቁጥር ስንት ይሆናሉ? ሁለትና ከዛ በላይ ይሆናሉ ማለት ነው። ፔን ስንል እስክርቢቶ ማለታችን ወይም ብዕር ማለታችን ሲሆን ኔት ማለት ደግሞ መረብ፣ የእጅ ኳስ የሚሰቀለው እሱ ኔት ብለን ወይም መረብ ብለን እንጠራዋለን። ዌት ማለት እርጥብ ማለት ነው። እሺ እርጥብ ዌት ማለት እርጥብ ብለን ኢን እንደ ኤ እናነባለን ማለት ነው። ወደ ቀጣይ ስንሄድ ቀጣይ አይ ነች። ይቺ አይ ደግሞ እንዴት አድርገን እናነባታለን ነው አይ። ስለዚህ ሾርት ስትሆን ሊፕ ሊፕ። ስለዚህ አይ ኢ ትሆናለች ማለት ነው። ሊፕ ርኢፕ ር ከዚያ ኢፕ ሪፕ ሪፕ ህኢት ሂት ስኢት ሲት ሲክስ ሲክስ ምኢክስ ሚክስ ሚክስ እንላለን ማለት ነው። ስለዚህ እዚህ ጋር ደግሞ አይ እንደ ኤ ስትነበብ ሊፕ ስንል ከንፈር፣ ሪፕ ስንል መቅደድ ማለት ነው። የሆነ ወረቀት ይዘን እሱን ከሁለት ብንከፍለው ከሶስት ብንበጣጥሰው ሪፕ እንላለን ማለት ነው። ሪፕ እንላለን መቅደድ ማለት ነው። ሂት ማለት መምታት ማለት ነው። ሂት ማለት ደግሞ መምታት ወይም ኃይል ማሳረፍ ሲሆን ሲት ማለት ደግሞ መቀመጥ ማለት ነው። ስዕሉ ላይ እንደምታዩት ሂት ማለት መቀመጥ ማለት ነው። ሲክስ ስንል ደግሞ ቁጥር ነው። 6 ማለታችን ሲሆን ሚክስ ማለት ደግሞ ማደባለቅ ማዋሃድ ሚክስ እንለዋለን ማለት ነው። ሚክስ ወደ ቀጣይ ብንድ ቀጣይ ደግሞ ኦ ነው። ከአይ ቀጥሎ አናባቢ የምንለው ኦ ነው። ከአምስቶቹ አንዱ ማለት ነው። ኦ ነው የምናገኘው። ስለዚህ ኦን እንዴት አድርገን ለምሳሌ ዲኦግ ዶግ ጂኦግ ጆግ ኦግ ሎግ ህኦፕ ሆፕ ሆፕ ሞፕ እንለዋለን። ምኦፕ ነው። ሞፕ ትኦፕ ስንል ታፕ። እሺ ፕኦት እሺ። ስለዚህ ዶግ አለ፣ ጆግ አለ፣ ሎግ አለ፣ ሆፕ አለ፣ ሞፕ አለ፣ ቶፕ አለ። ስለዚህ እዚህ ላይ ኦ አለ። ኦን እንደ ኦ እናነብና ሌሎችም አብረን እናነባቸዋለን። ዶግ ስንል ውሻ፣ ጆግ ስንል ደግሞ እንቅስቃሴ ማድረግ፣ መሮጥ፣ መንቀሳቀስ ራን እንለዋለን። በሌላ መንገድ ደግሞ ብንወስደው ራን ጆጊንግ ራን እንለዋለን ማለት ነው። ሎግ ስንል ደግሞ ጊንድ ማለታችን ነው። ለምሳሌ ጊንድ ስንል ስዕሉ ላይ እንደምታዩት በግራም በቀኝም የተከረከረ ወይም የተቆረጠ ዛፍ እሱን ግንድ ብለን እንጠራዋለን። በእንግሊዝኛ ደግሞ ሎግ እንለዋለን ማለት ነው። ሆፕ ስንል ደግሞ ሩጫ ማለት ነው። ማለት ጃምፕ ማለት ነው። መዝለል
ጃምፕ ወደ ላይ መስለን ጃምፕ የሚለውን ሆፕ እንለዋለን። ሆፕ የሚለው ግና ኦ ምንድን ነው? አጭር ነው የምትሆነው ሆፕ ነው። ሆፕ ከሆነ ግና መጨረሻ ላይ ከዚህ ላይ ኢ ትመጣለች ማለት ነው። ከዚህ ላይ ኢ ከመጣች ደግሞ ተስፋ ነው እንጂ ይህኛውን ሩጫ ወይም መዝለል የሚለውን አይይዝልንም። ስለዚህ ሆፕ እንላለን። ሞፕ ስንል ደግሞ መወልወያ ማለታችን ነው። ሞፕ ቶፕ እንላለን። ቶፕ ስንል ደግሞ ከላይ ማለታችን ነው፣ ወይም መጨረሻ ቶፕ ወደ ላይ ግን አፕራይዝ ማድረግ አለበት። ቶፕ እንላለን። ሶ እሱን መጨረሻ ብለን እንጠራዋለን፣ ወይም ላይ ጫፍ ላይ ቶፕ እንላለን። ቀጣይ ስንድ ፖት ፖት እንላለን። ዲስት ስንል ፖት እንላለን። እዛ ሆት ሆት ሙቀት ማለት ነው። ሆት ሙቀት። እዚህ ላይ ሰውየውን እንደምታዩት ምንድነው በጣም ሙቆታል ቦታ ምንድነው በጣም ሙቆታል፣ ሰውነቱ ሙቋል። እሱን ምንድነው ሆት እንላለን። ሙቀት እንዳጠቃላይ ሆት ብለን እንጠራዋለን። ዶት እንላለን። ዶት ማለት ደግሞ ነጥብ ብለን እንወስደዋለን ማለት ነው። ቦክስ 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 እንላለን። ቦክስ ስንል ደግሞ ሳጥን ማለታችን ነው። እንደዚህ ግን ሳጥን ማለታችን ነው። እንደዚህ ስዕል ደግሞ ካርቶን የሚለውን ትርጉም ይሰጠናል ማለት ነው። ግን ቦክስ ማለት እንዳጠቃላይ ሳጥን ብለን እንወስዳለን። ፎክስ 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 ስንል ደግሞ ቀበሮ ብለን እንወስዳለን። ኦክስ ኦክስ ኤክስ ለብቻዋ ስትመጣው ክስ ብለን እናነባትና ኦክስ እንላለን። ኦክስ ማለት ደግሞ ምን ማለት ነው? በሬ ስንል ኦክስ ብለን እናነባለን ማለት ነው። ሶ ወደ ቀጣዩ ብነድ ቀጣዩ ደግሞ ዩ እንዴት አድርገን እናነባዋለን? ብአን በን በን ርአን ራን ራን ይሄኛው በሁለት አይነት መንገድ እናነባዋለን። ራን እና ረን አሜሪካና ብሪቲሽ አክሰንት በሚለው ማለት ነው። ግአን ገን ገን። ስለዚህ በን ስንል ክብ የሆነ ዳቦ ነገር እንደዚህ አይነቶችን ወይም በርገር ነገሮችን እንደ በርገር አይነት እሱን በን ብለን እንጠራዋለን። ረን ስንል መሮጥ ነው። ይሄ ተግባር ነው፣ ድርጊት ነው። መሮጥ ብለን እንወስዳለን። ገን ስንል መሳሪያ ስንል ገን እንላለን ማለት ነው። ስሉ ላይ እንደምታዩት ንአት ነት ነት እንላለን። ነት ማለት ደግሞ አብዛኛው ወደ ቻይና ህንድ አካባቢ የሚገኝ ከባህር የሚወጣ ምንድነው ውጩ በጠንካራ ቅርፊት የተከበበው ነው። ግን ይከፈልና መሀሉ ላይ ምን አለ? ለምግብነት የሚያገለግል ለሚበላ የሚወጣ እሱን ነት እንለዋለን ማለት ነው። ኸት ክአት ከት ክአት ከት እንላለን። ከት እንላለን። ከት ስንል ጎጆ ማለታችን ነው፣ ወይም የሳር ቤት እንላለን። ከት ማለት ደግሞ መቁረጥ የሚለውን ከት ብለን እናነባለን ማለት ነው። ከዚህ በላይ ጀማሪ የሆናችሁ ማሻሻል የምትፈልጉም እስክሪን ላይ በተቀመጠው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ያሉበት ቦታ ባሉበት ስራ ሆኖ በሚመቸው ሰዓት ቀንም ሆነ ማታ መማር ይችላሉ። እዚያ በውስጥ መስመር ብትመጡ ቶሎ ትበቃላችሁ። ዛሬ እስከ ሰዓት ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ያሉ ቪዲዮዎችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።